ሰላም ፓስተር እርዳኝ ባለትዳር ነኝ ገና ከተጋባን በሁለት ወሩ ምክንያት እየፈለገ አስጠላሽኝ አለ ሻንጣዬንም አስይዞ አስወጥቶኝ ከቤት ሂጂ አለኝ በሽማግሌ ቢጠየቅ ከዛም አልፎ በገዛ ቤተሰቦቹ ቢለመን እምቢ አለ ከዚህ በተጨማሪ ሳንጋባ በፊት የማውቀው እንዳላገባና ከዚህ በፊት አለማግባቱን ነበረ ተጋብተን መኖር ከጀመርን በኋላ ግን አግብቶ እንደነበርና የተፈራረመበትን የ80 ወረቀቱን አገኘሁበት ምን ላድርግ ምን ተመክረኛለህ አሁን ያለውት አባሮኝ ቤተሰቦቼ ጋር ነኝ ይላል የመጀመሪያው ጥያቄያችን ሴት እንደሆኑ ይመስለኛል ከጥያቄው ሴት ናቸው እንዲሁም ደግሞ ሚስት ሆነው 2 ወር ብቻ በትዳር እንደቆዩና በትዳራቸው ደግሞ መቀጠል እንዳልቻሉ ነው እንግዲህ ጥያቄያችን ያቀረቡት እንደዚህ አይነት ጥያቄዎች እነዚያው የመጀመሪያ ቢፎር ሜሪጅ ላይ መሰራት ያለባቸው ስራዎች መኖራቸውንና ያልተሰራ ያደረ ስራ መኖሩን ያሳያል በተለይ መጨረሻ ላይ አግብቶ የፈታ መሆኑን እንዲሁም ደግሞ ጋይፍቺ ያፈጸመበትን ወረቀት አገኘው ነው የምትለው ጥያቄያችን ይሄ የሚያሳየው በቂ ሆነ ዝግጅት ያለ ማድረግ ነው ከጋብቻ በፊት ሊወሰዱ የሚገባቸው ጥንቃቄዎች አሉ ስለዚህ ውድ ተመልካቾቼ ምናልባት በዚህ ጥያቄያችን ጥያቄ መሰረት ዛሬም ጓደኞቻችሁን ለብ የምታረጉ ሰዎች ዝም ብሎ አንዳንድ ሰዎች ተለባብሰው ቢያርሱ አይነት ነው ተለባብሰው ቢያርሱ በአረም ይመለሱ የሚል ያገሬ ተረት አለና እንደዚህ አይነት ነገር ጥንቃቄ የሚያስፈልገው መጀመሪያ ላይ ሊደረግና ሊሰራ የሚገባውን ስራ ሳይሰሩ ከገቡ በኋላ የሚፈጠር ነው እንግዲህ አግብቶ የፈታ መሆኑን እንኳን ሳታውቅ ወደዚህ ጋብቻ ውስጥ እንደገባች ነው ጥያቄያችን የሚያሳየው ነገር ግን ደግሞ ተጋብተው እንኳን በመኖሩበት ጊዜ 2 ወር በኋላ አስጠላሽኝ ብሎ ወደ ቤተሰብ አባሮ ለሽምግልናም ለያጅ ለገላጋይ አስቸጋሪ የሆነ ሰው መሆኑን ነው የምትነግረን ይሄም የሚያሳየው እንግዲህ ቅድመ ጋብቻ ላይ ለንጠነቀቅ ምናገባው ሰው ባህሪ ምናገባቸው ሰዎች ወይም ደግሞ ታገቡት ሴትም ይሁን ወንድ ዴት ስታደርጉ በደንብ ማየት አለባችሁ አጥፍቶ ይቅርታ መጠየቅ የሚችል እንዲሁም ደግሞ ይቅርታ ሲጠየቅ ወይም ስትጠየቅ ይቅርታ መቀበል የሚችል መሆኑን እኔ ምን ላለው ለመጣላት እንኳን ጊዜ ብትወስዱ ነው ማለት ሰዎች ለመጣላት ጊዜ መውሰድ ግጭቶችን እንዴት መፍታት እንዳለባቸው ቅድመ ጋብቻ ላይ መስራት ያለባቸው ነገር ነው ስለዚህ ከዚች ባለ ጥያቄያችን የምንረዳው ነገር በቂ ዝግጅት ያልተደረገበት ለብ እንደሆነ ምክንያቱም በዚህ በ2 ወር እድሜ ውስጥ እንደዚህ አይነት በጣም ቀፋፊ ነገር እንድናይ ያደረገን ቅድመ ጋብቻ ላይ ሊደረግ የሚገባውን ጥንቃቄ ባለማረጋቸውና እንዲሁም ደግሞ ከገቡ በኋላ ያው መኖር የማይቻል እንደሆነ የሚያሳይ ነው ስለዚህ ምን ላርግ ወይ ደግሞ ምን ተመክረኛለህ የሚለው ነገር እኔ መመክረሽ አርፈሽ መቀመጥ አሁን ቤተሰቦችሽ ጋር ከገባሽ አርፈሽ መቀመጥ ምክንያቱም አትፍቱ እንጂ አትፈቱ አይልም መጽሐፍ ይሄ ሰው አልፈልግም ካለ በግድ በመቼም በፖሊስ በተለያዩ ሰዎች በግድ ባል ይሁን አይባልም ምክንያቱም በፈቃደኝነት ላይ ተመሰረተ ስለሆነ ትዳር ወይም አብሮ ለመኖር የሚያስፈልገው ዋና ነገር ፍቃድ ስለሆነ ፍቃዱን ካልሰጠ ፍቃደኛ ካልሆነ አልፈልግም ካለ ትተሽ ራስሽ ላይ መስራት ይኖርብሻል ስለዚህ ቤተሰብ አካባቢ ያለውን ነገር ምናልባት ትንሽዬ ካውንስሊንግ የሚያስፈልግ ከሆነ የካውንስሊንግ አገልግሎት ብታገኝና ራስሽን ብትጠብቂ ለራስሽ ዋጋ ብትሰጪ